ሰላም ወደ አድማጮቻችን የሌምሮዚኒ የመጀመሪያው ጨዋታ እንግዲህ በድል ተጠናቋል። በጣም ጥሩ ፐርፎርማንስ የታየበት ነበር። ነገር ግን ሁሌም በእግር ኳስ የአሰልጣኞች መቀያየር በአንድ ውጤት እንደሚያመጣ ይታወቃል። አዲስ ሲስተም ይሆናል። ሁሌም በእግር ኳስ አስቸጋሪ የሚሆነው ተቃራኒ ቡድን አጨዋወትን አውቀው አጥንተው ቡድናቸውን በዛ ቅርጽ መሰረት ይዘው ሲመጡ እንዴት መልሰህ ሪአክት ታደርጋለህ፣ እንዴት ጨዋታዎችና ውጤቶችን በዘላቂነት ታመጣለህ የሚል ነው። ነገር ግን ኦልሞስት አስተላለፉ ተመሳሳይ በሚመስል የኤንዞ ማሬስካ የተለየ አጨዋወት ቢኖረውም ኤንዞ ማሬስካ በእግር ኳስ ታክቲካዊ ምክንያት እንዳልተሰናበተ እናውቃለን። እንግዲህ እነሱ ያሰናበቱት እኛ አትታዘዝም በሚል ሁለተኛ ደግሞ ሌሎች አሰልጣኞች ጋር ከሌሎች ቡድኖች ጋር ንግግር አድርገዋል የሚል አይነት ምክንያቶችን አቅርበዋል። ስለዚህ አሁንም የአዲሱ አሰልጣኝ እንግዲህ ኃላፊነቱ ስራዎች የሚጠበቁ ነው የሚሆኑት። ጥሩ ጅማሮ ነው ለአዲስ አሰልጣኝ። ኤፍ ኤ ካፕ መሆኑ መረሳት የለበትም። የቻምፒዮንሺፕ ቡድን ነው። ነገር ግን በኤንዞ ማሬስካ ቡድንም ውስጥ ይህ ስብስብ ካራባኦ ካፕ ባደረጋቸው የታችኛው ዲቪዚዮን ቡድኖችን በገጠመባቸው ጨዋታ በሰፊ ልዩነት ሲያሸንፍ አላየንም እና ይህ በተለይ ለታዳጊው ለቼልሲ ስብስብ ጎሎች፣ አሲስቶች ተጫዋቾች ላይ ጫናን ይቀንሳሉና በጣም አስፈላጊ ናቸው ብዬ አስባለሁ። ከዛ ውጭ ጎሎችን ካስቆጠሩ በኋላ ለምሳሌ 3-1 ከሆነ በኋላ ያለ ረፍት 4-1 5-1 በማድረግ ኢንተንሲቲውን የማፍጠን በኢንተንሲቲ ተቆጣጥረው ለመጫወት የሞከሩበት ጥረት ደግሞ ውጤታማ ሲያደርጋቸውም ታይቷል። በአጠቃላይ ጥሩ ብቃት፣ ጥሩ ጨዋታ የታየበት ነበር። 5 ጎሎችን አስቆጥረዋል። እንግዲህ ቼልሲ ሶስተኛውን ዙር ማለፍ ችሏል። ይህንን ውድድርና የካራባኦ ካፑን ውድድር ቼልሲ በሚገባ ማየት የሚጠበቅበት ይመስለኛል። ከቻምፒዮንሺፑና ከፕሪሚየር ሊጉ የዋንጫዎች እድል ከማሸነፍ አንጻር። ነገር ግን እግር ኳስ የሚያመጣ አይታወቅም። የተሻለ እድል ግን በእነዚህ ውድድሮች ላይ እንደሚኖራቸው መገመት ደግሞ በቀላሉ የሚቻል ይመስለኛል። አጠቃላይ ውድ አድማጮቻችን ቼልሲ እንደ ስብስብ እንዲሁም ደግሞ እንደ ብቃት፣ እንደ ሙከራ፣ እንደ ሂደት በትናንትናው ምሽት ጨዋታ ላይ ጥሩ ብቃቶች ያሳዩበት ሁኔታዎችና ያሳዩበት ብቃትም እንደነበር መነሳት ይጠበቅበታል። የቶሲንና የቻሎባ የተከላካይ መስመር ጥምረት ከዛ ውጭ የቺምፖንግና የጀራል ሃቶ ሁለቱን መስመሮች የጠበቁበት መንገድ ቼልሲ በጨዋታው ላይ ጥረቶቹ ይታዩ ነበር። የሃቶ ጎል እንዲሁም ደግሞ በተከታታይ 2 ጎሎችን ባስቆጠረበት ጥሩ ብቃት ብቻ ጥሩ ፐርፎርማንስ የሚባል ነው። በጨዋታው ላይ እንግዲህ ቶሲን ከቆመ ኳስ አስቆጠረ፣ ቻርልተኖች ከቆመ ኳስ መልሰው አስቆጠሩ። ማርክ ጉይኔቶ እና ኤንዞ ፈርናንዴዝ በአጠቃላይ 5 ጎሎች አስቆጥረዋል። እንግዲህ የቼልሲ ደጋፊዎቹ ተቃውሞ እንደቀጠለ ነው። አሁንም ሊያባራ ያልቻለ የቼልሲ ደጋፊዎች ተቃውሞ ነው። እንግዲህ በስታንፎርድ ብሪጅ አርሰናል ጋርም ከባድ የሆነ ቡድኑን መደገፋቸውን ቀጥለዋል። ነገር ግን ከባድ የሆነ ተቃውሞ እንደሚጠበቅ ይታወቃል። ሮማን አብራሞቪችን የሚያሞግሱ ዝማሬዎች፣ ከዛም ውጭ አሰልጣኙ ጋር ሳይሆን ብሉኮ ከቡድናችን ልቀቁልን የሚል እንግዲህ ከባድ ተቃውሞዎች ተጀምረዋል። ባለፈው ይግባሊን ሲቃወሙ ሲታይ ነበር ፉላሙ ጨዋታ ላይ። አሁንም በድጋሚ ይህ ተቃውሞ እንደቀጠለ እንደሆነ የሚያሳይ ነው። ይህ ጥሩ ተቃውሞ ነው። ቡድኑን እየደገፉ መቃወም ጥሩ የሚባል ነው። ምክንያቱም ሜዳ ላይ ያሉት ተጫዋቾች ምንም ጥፋት የለባቸውም። ስራቸውን ነው በሚገባ የሚያከናውኑ ብዬ ስለማስብ ነው። ከዛ ውጭ እንግዲህ ሌላኛው መነሳት የሚጠበቅበት ነጥብ እንግዲህ አሰልጣኞች ሲቀያየሩ የስብስብ ውስጥ የሆኑ ተጫዋቾች ይበራላቸዋል፣ የሆኑ ተጫዋቾች ደግሞ እድላቸው ወይም በኤንዞ ማሬስካውን በጣም ጥሩ ብቃት የሚያሳዩ ተጫዋቾች ደግሞ ሊቀንሱ እንደሚችሉ የሚጠበቅ ነው የሚሆነው። ምክንያቱም በወጥነት ለሁሉም አሰልጣኝ ተመሳሳይ ብቃት የሚያሳዩ ተጫዋቾች እንዳሉ ሁሉ አንዳንድ አሰልጣኝም ባጫወት ሂደቱ ተጠቃሚ የሚሆኑ ሊኖሩ ይችላሉ። ለምሳሌ ሃቶን ማንሳት እንችላለን። በተለይ በኤንዞ ማሬስካ ታማኝነቱ እንዲሁም ደግሞ ጥሩ ፐርፎርም ያደርጋል ብለው እምነትን ሰጠው በካራባኦ ጨዋታ ቢያሰልፉትም በዛ ስህተት የተነሳ ብዙን ጊዜ ቤንች አድርገውት ነበር። አሁን በዚህ ጨዋታ የኩኮሬላን ቦታ ለመሸፈን በሚገባ ጥረቱን አሳይቷል። ታዳጊ ነው። የ19 ዓመት የማል ተከላካይ ነው። የአያክስ አምበል የነበረ ነው። ነገር ግን እድሎቹን በሚገባ መጠቀም ያስፈልግ ነበርና በሚገባም ጥረቶቹ ይታዩ ነበር። ሙከራዎቹ አሉ። ስለዚህ ጎሉን ያስቆጠረበት መንገድ በዋናው ስብስብ ውስጥ ለኩኮሬላ ረፍትን መስጠት እንደሚችል በቀጣይ በተለይ ለሚቀጥሉት 2 ወራት እንግዲህ መጋቢት ወር መጥቶ የሀገራት ጨዋታ እስከሚመጣ ድረስ ቼልሲ ተጫዋቾችን በሚገባ መጠቀም ያስፈልገዋልና ያንን በሚገባ ሽፋን የሚሰጥ ነው የሚሆነው። እንግዲህ ቼልሲ አሁንም ጥንካሬያቸውን በሚገባ ሜዳ ላይ ማሳየት ይጠበቅባቸዋል። ለምሳሌ አላንደር ጋርናቾ በጣም ተቸግሮ ነው ያየሁት። አሁንም የቻምፒዮንሺፕ ቡድኖች ላይ ማንጸባረቅ አልቻለም። በተቃራኒ ጊተንስ ጥሩ ጥረቶችን አይቼበታለሁ። ከቺምፖንግ ጋር ኦቨርላፕ እድሎችን ሲሞክሩ ጥሩ ነበር። በትክክለኛው ቦታ ትክክለኛው ሰዓት ይገኛል። ነገር ግን ጎሉን አገኘ። ግን ይሄ በሌሎች ቡድኖች በሌሎች ሜዳዎች ልምድ አግኝቶ መምጣት ያለበት ይመስለኛል። ለቼልሲ አሁንም ጉይ ብቁ አይደለም። በሆናናቴ ጉይ ለቼልሲ ለዋናው ቡድን ተቀይረው ለመግባት 5 እና 10 ደቂቃዎች ለመጫወት እንጂ ቼልሲን ለዋንጫ ተፎካካሪ የሚያደርግ ስብስብ ስታስቡ ትንሽ ደከም ያለው ነው የሚሆኑት። ከዛ ውጭ የካይሴዶና የአንድሬ ሳንቶስ የአማካይ መስመር ጥምረት ግን በጣም ወድጄዋለሁ። ጥሩ ጥምረት የሚወጣቸው እንደሆነ ያሳዩበት ነበር። አንድሬ ሳንቶስን በሚገባ አጠቃቀሙን ይችላል፣ እንዲሁም ደግሞ ሊየም በሚገባ ይጠቀመዋል ብዬ አስብ ነበር። በሚገባም አሳይቶታል። ያንን ፐርፎርማንስ ጥሩ የሚባል ነው። ጥሩ ጥምረትን ፈጥረዋል። ውጤታማነቱን በዘላቂነት ማስቀጠል ነው የሚያስፈልገው። እግር ኳስ እንግዲህ አዲስ አሰልጣኝ ሲመጣ
በስትራስቡርግ ያለውን ያጫወት ስታይልን ቢያጠኑ ለምሳሌ ተቃራኒ ቡድን የመጨረሻ የሚሆነው መፍትሄ ግን እዚህኛው ቡድን እንዴት አሰለጠነ፣ እንዴት ውጤታማ ይሆናል የሚል ነው። አዲስ አሰልጣኝ ሲቀየሩ አለመገመትን ይሰጣል። አለመገመት ደግሞ በጨዋታዎች ውስጥ ምን ያክል በታክቲኩ ረገድ ውጤታማ እንደሚሆን የሚያሳይ ነው። ሊየምም አስተያየቱን ሲሰጥ በታክቲኩ ረገድ፣ በቡድን መንፈሱ ረገድ በጣም ጥሩ ቡድን የተቀበልኩት ከ5 ወራት በፊት የክለቦች የዓለም ዋንጫ አሸናፊ እንደነበር መርሳት የለብንም። ነገር ግን አንዳንድ ነገሮችን ደግሞ ለማስተካከልና የራሳችንን ታክቲኩ ወጣ ያለ በኢንተንሲቲው ረገድ በጨዋታውም ላይ ደስተኛ በምን ነው ሲባል በኢንተንሲቲው በማለት አስተያየቱን ሰጥቷል። ያ ጥሩ የሚባል ነው። ኢንተንሲቲ ቸልሲ መጨመር ያስፈልጓል። ነገር ግን ኢንተንሲቲ ሲጨመር ደግሞ ሁሌም የተለመደው ሄቪ ፉትቦል ነው የሚሆነው አይደለም። ከባድ የኤርገን ክሎፕ አይነት እረፍት የሌለው እግር ኳስ ነው የሚሆን። ተጫዋቾችን በጣም ነው የሚበላው ወይም በጉዳት የሚያስተናግደው። ያንን ደግሞ መከላከል የሚችል የቼልሲ ስብስብ አለ። ነገር ግን ቋሚ 11 ውስጥ ቤንቹን የሚያግዙ አለ ወይ? እንግዲህ አንዱ የሚጠበቅ ነው የሚሆነው። 3 ተጫዋቾች ፓልመር፣ ጄምስ እና እንዲሁም ደግሞ ጉስቶ ምንም አይነት ተሳትፎን አላደረጉም። ነገር ግን ጨዋታው መጠናቀቅ በኋላ ቀለል ያለ ህመም እንዳለባቸው አስተያየቱን ሰጥቷል። ለአርሰናል ጨዋታ ግን እንደሚደርሱም ግምቱን አስቀምጧል። ይህ እንግዲህ ጥሩ የሚባል ነው። በአጠቃላይ እንደ ስብስብ ቼልሲ በጥሩ ሂደት ጥሩ ውጤታማነቱን ያሳየበት ውጤት ሆኖ ተመዝግቧል። ይህንን ውድድር ጠንከር ብሎ መቀጠልና ቼልሲ በተለይ ደግሞ በእንግሊዝ ዋንጫዎችን ካሸነፈ ቆየት ብለዋል። በተለይ በፍጻሜዎች እየተደረሰ በዌምብሌይ የሚያጋጥመው ሽንፈት ጥሩ አይደለምና ያንን በሚገባ ማከናወን ያስፈልጋል። እንግዲህ ሊየም 48 ሰዓታቶች ብቻ ነው ስልጠናዎችን መስጠት የቻለው የዚህም ቡድን ቅርጽ ለማሳዝ የሞከረው። ነገር ግን ውጤቱ ጥሩ ቢሆንም አሁንም ገና መሰራት ያለበት ነው። ምንም ያልተነካ ብዙ ስራዎች እንዳሉ ይታያል። ነገር ግን የአሰልጣኙን ንክኪዎች ደግሞ አንዳንድ ሁኔታዎች ውስጥ ታያላችሁ። በኤንዞ ማሬስካ የነበሩ የጨዋታ ቅርጾች እንደሌሉ በሚቀጥሉት ፕሮግራሞቻችን ምናነሳቸው ይሆናል። ግን አንዳንዱ ነጥቦች ለምሳሌ የመሃል ተከላካዮች ያላቸው ሚና እንዲሁም ደግሞ የመስመር ተጫዋቾች ያላቸው ሚና በሊየም ስር በጣም በተለየ ሁኔታ የሚታይ ነው። የአማካይ ተከላካዮቹ ራሱ ቅርጽ የሚይዙበት መንገድ ጥሩ የሚባል ነው። ነገር ግን ያው እግር ኳስ ለእያንዳንዱ አዲስ ላመጣው ሀሳብ ደግሞ ሌሎች ደግሞ ማርከሻውን ይሰራሉና ያንን በሚገባ የሚያከናውኑበት ይመስለኛል። ነገር ግን በኔ እይታ ጥሩ የሆነ ድል ነው 5 ጎሎችን ማስቆጠር መቻሉ። በተለይ ቼልሲ በውድድር ዓመቱ ላይ አንዱ ዘንድሮ መነሳት የሚጠበቅበት ጎሎችን ያለማስቆጠር ነውና ያንን መፍታት ያስፈልጋል። ቼልሲ የተቆጠረበት ጎል ደግሞ የተከላካይ መስመሩ አሁንም ውሃ እንደሚያፈስ ደካማ እንደሆነ በሚገባ የሚያሳይ ነበር ብዬ አስባለሁ። ስለዚህ እነዚህ ሁኔታዎች ላይ ነገሮችን መለወጥ፣ ነገሮችን ከፈት አድርጎ ማየት እንዲሁም ደግሞ ለሊየምም ትልቅ ስራ የሚሆን ይሆናል። በጨዋታው ላይ ግን ጥሩ ውጤት፣ ወሳኝ የሆነ ውጤት ማምጣት ችሏል ብዬ አስባለሁ። ከዛ ውጭ እንግዲህ እንደ ስብስብ በእግር ኳስ አዲስ አሰልጣኝ ሲመጣ እንዴት ይቀበሉታል የሚለው ነው ትልቁ ጥያቄ የሚሆነው። ከደጋፊዎቹ ተቃውሞ ለማጋጠሙ ጥሩ የሚባል ነው። ነገር ግን የባለቤቶቹ ድጋፍም ቢኖር ጥሩ ነው። ባለቤቶቹ ግን አሁንም ለቼልሲ የሚጠቅመው ከሆነ ተጫዋቾቹን ማስፈረም ነው። በኔ እይታ አሁን ጥር ነው። ታዳጊዎችን ከማስፈረም የዚህ ስብስብ ልምድ ከፍ የሚያደርጉ አይነት ተጫዋቾችን ማምጣት የሚቻልበት ነው። እነማን ብትሉኝ አንድ ማርክ ጉይን ነው የምጠራው። እንደዚህ አይነት ለምታ አንቶን ሴማዮን አይነት ዝውውሮችን አመጣው ቢሆን ኖሮ ቼልሲ በሚገባ ውጤታማ የመሆን እድል ይኖረዋል ብዬ አስባለሁ ከጥር ጀምሮ ራሱ። ምክንያቱም ከጥር ጀምረህ አሁን ተጫዋቾች ቢፈርሙ ተጫዋቾቹ እስከሚላመዱ ድረስ ይህንን 6 ወር ያቆያሉ። ለሚቀጥለው ዓመት ሙሉ በሙሉ ዝግጁ ይሆናል። ታዲያ ለሊየም ድጋፋቸውን የሚያሳዩ ተጫዋቾችን በማስፈረምና በማስፈረም ብቻ ነው ብዬ አስባለሁ። እንዴት አገኛችሁት ተወዳዳሪዎቻችን? የሊየም የመጀመሪያ ጨዋታ እንዴት ነበር? የእናንተን አስተያየትና ኮሜንት ጠብቃለሁ። ቻርልተን በቻምፒዮንሺፑም ደካማ የሚባል ቡድን መሆኑ መረሳት የለበትም። ከዛ ውጭ የቼልሲ ጥያቄ ውጤታማ ለመሆን ሳይሆን በዘላቂነት ውጤታማ መሆን እንደሆነም መረሳት የለበትም። ወዳጆቻችን የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።